ጤና ይስጥልን ተመልካቾች እንደምን ሰነበታችሁ። አበይት ሳምንታዊ የሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን ወደ እናንተ የምናደርስበት የኤንቢሲ ቢዝነሳታችን ላይ ተገናኝተናል። መረጃዎቹን አዘጋጅቼ የማቀርብላችሁ ሰላም ይልማ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በሳምንቱ ለይፋ የስራ ጉብኝት ኢትዮጵያ ተገኝተዋል። ፕሬዝዳንት ሄርዞግ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ የጋራ ጉዳዮች ላይ ውይይት አድርገዋል። ጉብኝቱ በእስራኤልና በኢትዮጵያ ሕዝቦች መካከል ያለውን ታሪካዊ ወዳጅነት ትስስር የሚያንጸባርቅ ብሎም ኢኮኖሚያዊ ትብብርን ለማጠናከር እንደሚያግዝም ተጠቁሟል። እስራኤልና ኢትዮጵያ በግብርና፣ በውሃ አስተዳደር፣ በጤና፣ በመከላከያ፣ በቴክኖሎጂና ትምህርት ዘርፎች እየተጠናከረ የመጣ ግንኙነት እንዳላቸውም ይነገርላቸዋል። በኢኮኖሚ ዘርፍ የእስራኤል ባለሀብቶች ወደ ኢትዮጵያ በመምጣት መዋለ ንዋያቸውን ፈሰስ እያደረጉም ይገኛሉ። ሀገሪቱ በቴክኖሎጂ ዘርፍ ከፍተኛ እድገት ካረጋገጡ ሀገራት ተርታ እንደመቀመጧም በኢትዮጵያም ለዘርፉ መጎልበት ከፍተኛ አስተዋጽኦ እንዳደረገች ይነገራል። በፊዚካል ፌዴራሊዝምና በመንግስት አገልግሎት አሰጣጥ ላይ ያተኮረ የውይይት መድረክ በሳምንቱ ተካሂዷል። በመድረኩ ንግግር ያደረጉት የገንዘብ ሚኒስትር አህመድ ሺዴ በኢትዮጵያ ያልተማከለ ፌዴራሊዝም ስርዓት ተግባራዊ መደረግ ከጀመረበት ከ1980ዎቹ ጀምሮ ክልሎችና ወረዳዎች የፊዚካል ፌዴራሊዝም አተገባበር አቅማቸው እንዲዳብር ምቹ ሁኔታ ተፈጥሯል ብለዋል። ሚኒስትሩ አሁን ላይ ፊዚካል ፌዴራሊዝም የኢትዮጵያ ልማት ማስገበሪያ ዋና መለያ መሆኑን ጠቅሰው ባለፉት ዓመታት በትምህርት፣ በጤና፣ በንጹህ አቅርቦትና በገጠር መንገድ ማስፋፋት የፊዚካል ፌዴራሊዝም አስቻይ ስርዓት ሆኖ በማገልገል ውጤት ማምጣቱን ገልጸዋል። ባለፉት ዓመታት የፌዴራልና የክልሎች የጋራ ገቢ ክፍፍል ቀመር በየጊዜው መሻሻሉን በመጠቆም በሂደቱ የክልል መንግስታትን የበጀት አቅም ማጠናከሩን ማብራርተዋል። ሚኒስትር አህመድ ሺዴ ተግባር እየተደረገ ያለው የተሟላ የማክሮ ኢኮኖሚ ማሻሻያም የፊዚካል ፌዴራሊዝም መሰረት የበለጠ የሚያጠናክር ነው ብለዋል። በተለይ የሀገር ውስጥ ገቢን በማሳደግ የቅድሚያ ስራዎችን በመለየት የመንግስት የፋይናንስ አስተዳደርን በማሻሻል ክልሎች አሁን ላይ አቅማቸውን እንዲያጎለብቱ በማስቻል ምቹ የልማትና የእድገት ሁኔታ መፍጠሩንም አስረድተዋል። በውይይት መድረኩ የናይጄሪያ፣ የደቡብ አፍሪካ፣ የህንድና የጀርመን የፊዚካል ፌዴራሊዝም ተሞክሮ ቀርቧል። የኢንዱስትሪ ሚኒስቴር በኢትዮጵያ የሚገኙ ሁሉም ክልሎች የግብርና ማቀነባበሪያ ኢንዱስትሪ ማዕከላትን መገንባት የሚያስችል ዝግጅት መደረጉን አስታወቀ። የኢትዮጵያ የተቀናጁ የግብርና ማቀነባበሪያ ኢንዱስትሪ ፓርኮች የግብርናውን ክፍለ ኢኮኖሚ የኢንዱስትሪ ሽግግርን በማፋጠን ላይ የሚገኙ ግዙፍ የልማት ፕሮጀክቶች መሆናቸውን የኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል። የግብርና ምርታማነትን በማዘመን የኢንዱስትሪ መዋቅራዊ ሽግግርን ማሳለጥ የሚያስችል ስኬት እየተመዘገበ መሆኑን በመጠቆምም በኢትዮጵያ የግብርና ምርታማነት ዘገቡ ስኬት ለአግሮ ፕሮሰሲንግ የኢንዱስትሪ ዘርፍ ውጤታማነት ከፍተኛ አስተዋጽኦ ማበርከቱንም ተናግረዋል። የተቀናጁ የግብርና ማቀነባበሪያ የኢንዱስትሪ ማዕከላትን በሁሉም ክልሎች በመገንባት የግብርና ኢንዱስትሪ ሽግግርን ማቀላጠፍ እንደሚገባ አጽንኦት እንደተሰጠውም አንስተዋል። በዚህም በሁሉም ክልሎች የተቀናጁ ግብርና ማቀነባበሪያ ኢንዱስትሪዎች ማዕከላትን መገንባት የሚያስችል የመሬትና የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኝ አስታውቀዋል። በአዲስ አበባ በ2018 በጀት ዓመት ለመገንባት ከታቀደው 100,000 ቤቶች ውስጥ የ97,000 ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲና በንፋስ ስልክ ላፍቶ እየተገነቡ ያሉትን ቤቶች አፈጻጸም መገምገማቸው ሳምንታዊ ክንውን ነው። ከንቲባ አዳነች አቤቤ ከተማ አስተዳደሩ እያካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መስጠቱን አመልክተዋል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥ የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛልን ብለዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ ከ6 እስከ 7 ወር ቢሆንም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኢትዮጵያውያን ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሳይቶቹ ከ200,000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩንና በርካታ ኮንትራክተሮች ማህበራት በአዲስ የስራ ተነሳሽነትና በትጋት እየሰሩ እንደሚገኙም ጠቁመዋል። የከተማ አስተዳደሩ ትኩረት የቤቶች ግንባታ ፍጥነት ብቻ ሳይሆን ከቤት አቅርቦት የተሻገረ በተሻሻለ ዲዛይን ጤናማ
ውብና ዘመናዊ መኖሪያ መንደሮችን መገንባት ላይ ነው ብለዋል። የግንባታ ጥራት ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት ከከተማ አስተዳደሩ ጋር እየሰራ እንደሚገኝም አያይዘው ገልጸዋል። እየተገነቡ ካሉት ቤቶች ውስጥም 50 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50 ሺዎቹ ደግሞ በመንግስትና በግል አጋርነት መሆኑን ጠቁመዋል። አሁን እየተገነቡ ያሉ ቤቶች ከነዋሪዎች ሰፊ ፍላጎት አንጻር አቅርቦቱ ገና ቢሆንም የቤት ችግር በዘላቂነት የመፍታት ስራችን ይበልጥ ተጠናክሮ ይቀጥላል ብለዋል ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ወደ ሌላኛው የቢዝነስ ጉዳይ ስንሻገር ከ624 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸውን የጉምሩክ ኮሚሽን አስታውቋል። የጉምሩክ ኮሚሽን ከየካቲት 5 እስከ የካቲት 12 2018 ዓ.ም ባደረገው ክትትል 608.4 ሚሊዮን ብር የገቢ ኮንትሮባንድ እቃዎችና 16.2 ሚሊዮን ብር የወጪ በድምሩ 624.6 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች መያዛቸውን የገለጸው አዳዲስና ልባስ ጨርቆች፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ ተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል መሆናቸው ተጠቁሟል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዋሽ፣ ጅጅጋና አዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ በመያዝ በቅደም ተከተላቸው 158 ሚሊዮን፣ 114 ሚሊዮን እና 94 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ እንደቻሉ ተመላክቷል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ በቁጥጥር ስር የዋሉ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 11 ተጠርጣሪዎችና 7 ተሽከርካሪዎችም በቁጥጥር ስር መዋላቸው ተገልጿል። የኮንትሮባንድና ህገወጥ ንግድ አፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ ኮሚሽኑ ጥሪ አቅርቧል። የኢትዮጵያና ቱኒዚያ ታሪካዊ ዲፕሎማሲ ወዳጅነት ወደ ላቀ ኢኮኖሚ የትብብር ምዕራፍ ለማሸጋገር እየተሰራ ነው ተባለ። የቱኒዚያ የውጭ ስደተኞችና ዲያስፖራ ጉዳይ ሚኒስትር መሐመድ አልናፊቲ የኢትዮጵያና የቱኒዚያ ታሪካዊ ዲፕሎማሲ ወዳጅነት ወደ ላቀ ኢኮኖሚያዊ የትብብር ምዕራፍ ለማሸጋገር እየተሰራ መሆኑን ገልጸዋል። በሀገራቱ መካከል የረዥም ዘመን ዲፕሎማሲያዊ ግንኙነት መኖሩን በመጠቆም በተለይም በአፍሪካ አንድነት ድርጅት ምስረታ በአህጉራዊና ዓለም አቀፋዊ ሁለትዮሽና የባለብዙ ወገን ጉዳዮች ላይ በትብብር የሚሰሩ ወዳጅ ሀገራት ናቸው ብለዋል። ከቅርብ ዓመታት ወዲህም በንግድና ኢኮኖሚ ትብብር መስክ የሀገራቱን ዲፕሎማሲያዊ ትብብር ወደ ላቀ ምዕራፍ ለማሸጋገር እየሰሩ እንደሚገኝም ጠቁመዋል። ቱኒዚያ በግብርና፣ በጨርቃጨርቅ፣ በፋርማሲውቲካል፣ በቱሪዝም፣ በኢንዱስትሪና ቴክኖሎጂ ዘርፎች ከኢትዮጵያ ጋር በትብብር ለመስራት ከፍተኛ ፍላጎት እንዳላትም ተናግረዋል። በቀጣይም የሁለቱን ሀገራት የንግድ ልውውጥ በማሳደግ ሁለቱ ሀገራት ያላቸው ታሪካዊ ግንኙነትና አህጉራዊ ተጽዕኖ በጠንካራ ስትራቴጂካዊ አጋርነት ያስቀጥላሉ ብለዋል። የኢትዮጵያ ታምርት ንቅናቄ ተቋማዊ ቅንጅትን በማጠናከር በዘርፉ የሚስተዋሉ ማነቆዎችን የሚፈታ ምህዳር መፍጠሩን የኢትዮጵያ የአምራች ኢንዱስትሪ ልማት ኢንስቲትዩት አስታወቀ። ንቅናቄው በተለይ በማምረቻ ዘርፍ የተሰማሩ አምራቾች በተኪ ምርት ላይ እንዲያተኩሩና የውጭ ምንዛሬ ግኝትን እንዲያሳድጉ የሚያስችል መሆኑ ተጠቁሟል። የኢትዮጵያ የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ለኢዜአ እንደገለጹት ንቅናቄው ከመጀመሩ በፊት የኢንዱስትሪዎች የማምረት አቅም በግብዓት
በፋይናንስና በአስተዳደር ጉድለቶች ምክንያት ዝቅተኛ ነበር። የኢትዮጵያ ታምርት ንቅናቄ ተቋማዊ ቅንጅት በማጠናከርም በዘርፉ የሚስተዋሉ ማነቆች የሚፈታ ምህዳር ፈጥሯል ነው ያሉት። የኢንዱስትሪዎች የማምረት አቅም ወደ 66.3 በመቶ ማደጉን ባለፉት 6 ወራት ብቻ 3.4 ቢሊዮን ዶላር የሚገመቱ ምርቶች በሀገር ውስጥ በመተካት የውጭ ምንዛሪ ማዳን መቻሉንም ጠቅሰዋል። በኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት ከፍተኛ ስኬት ካስመዘገቡ ከተሞች አዲስ አበባ ቀዳሚ ደረጃ መያዟ ተገለጸ። በዚህም በአዲስ አበባ የሚገኙ ኢንዱስትሪዎች የማምረት አቅም ወደ 70 በመቶ ከፍ ማለቱ ተነግሯል። የኢንዱስትሪ ሚኒስቴር ከአዲስ አበባ ከተማ መስተዳድርና ሌሎች ከፍተኛ አመራሮች ጋር በመሆን በንፋስ ስልክ ላፍቶ አምራች ኢንዱስትሪዎች ቅኝት አድርገዋል። እዚህ ጉዳይ ላይ ተጨማሪ ያለን ተከታትለን እንመለስ። ከ4 ዓመታት በፊት የሀገር ውስጥ ምርትን የሚያበረታታና ተኪ ምርቶች ላይ ትኩረት ያደረገ ፖሊሲ ተቀርጾ ወደ ስራ መገባቱ በኢንቨስትመንት ላይ ለተሰማሩ በርካቶች ዘርፈ ብዙ ጠቀሜታን ይዞ ብቅ ያለ ሆኗል። በስትራቴጂ ደረጃ ተነድፎ ወደ ስራ መገባቱ ለግዢ ይወጡ የነበሩ የውጭ ምንዛሬን በማስቀረት የሀገር ውስጥ አምራቾችን በማበረታታት ሰፊ የገበያ እድል በመፍጠር እንዲሁም ሌሎች ስኬቶች ተመዝግበዋል። የሀገር ውስጥ ኢንዱስትሪዎች የማምረት አቅም በ2014 ከነበረበት 46 በመቶ ወደ 66.3 በመቶ ማደጉም ይገለጻል። ተዘግተው የነበሩ 937 ኢንዱስትሪዎች ወደ ስራ የተመለሱ ሲሆን ከግንዛቤ ማስጨበጫ እስከ ቴክኖሎጂ ማሻሻል በተሰሩ ስራዎች የኢንዱስትሪዎች የማምረት አቅም ማሳደግ መቻሉን የኢንዱስትሪ ሚኒስትሩ መላኩ አለበል ይገልጻሉ። የኢትዮጵያ ታምርት ንቅናቄ የመጀመሪያዎቹ 3 ዓመታት የግንዛቤ መፍጠሪያ ዓመታት ብለን የለየናቸው ናቸው። አሁን ከ4ኛው ዓመት ጀምሮ ደግሞ ከግንዛቤ መፍጠሪያ ወደ ተግባር ምዕራፍ የምንገባበት ብለን በተግባር ምዕራፍ ውስጥ በየደረጃው ካውንስል ተቋቁሞ የኢንዱስትሪዎችን ችግር ዘላቂነት ባለው መንገድ የመፍታትና የዓላማቸውን የማሳካት ስራ ነው እየሰራን ያለ ነው። ያው ኢትዮጵያ ታምርት ንቅናቄ 10 ዓመት የሚቆይ ስለሆነ እስካሁን ድረስ በመጣባቸው ዓመታት በጣም ከፍተኛ ውጤት አስገኝቷል። የኢትዮጵያ ታምርት ንቅናቄ 4 ዓመታት ማስቆጠሩን አስመልክቶ የኢንዱስትሪ ሚኒስቴርና የአዲስ አበባ ከተማ መስተዳደር ከፍተኛ አመራሮች በንፋስ ስልክ ላፍቶ የአምራች ኢንዱስትሪዎችን ቅኝት አድርገዋል። በንቅናቄው በከፍተኛ ደረጃ አምራቾችን ወደ ስራ በማስገባትና ተኪ ምርቶችን በስፋት በማምረት ረገድ በአዲስ አበባ ከፍተኛ ስኬት መመዝገቡ ተገልጿል። አዳዲስ ኢንዱስትሪዎች ወደ ዘርፉ ገብተዋል። እነኚህ አዳዲስ ወደ ዘርፉ የገቡ ኢንዱስትሪዎች በአይነታቸው ለየት ያለ እንደ ሀገር ያለብንን የገበያ ክፍተትም የሚሞሉ አዳዲስ ኢንዱስትሪዎችን አይተናል። ሁለተኛ የእነዚህ ኢንዱስትሪዎች የማምረት ነባሮቹ ኢንዱስትሪዎች የማምረት አቅማቸው ከአመት ዓመት መሻሻል እያሳየ ነው። በተለይ አዲስ አበባ ከተማ አስተዳደር በአማካኝ ከ69% በላይ ደርሷል። ይሄ ከሀገራዊ አማካኙ በላይ ነው። የሀገራዊ አማካኝ 66.3% ነው። ይሄ በከተማ ውስጥ ያለው የገበያ የመሰረተ ልማት የሰው ኃይል አቅርቦት የመሳሰሉት ውጤታማ እንደሆኑ ውጤት እያስገኙ እንደሆነ የሚያሳይ ነውና ባለፉት 4 ዓመታት በኢንዱስትሪ ውስጥ ያለውን ከፍተኛ መሻሻል የኢትዮጵያ ታምርት ንቅናቄ ያስገኘውን ውጤት ጥሩ ማሳያ ሆኖ ከሚያገለግሉ አካባቢዎች መካከል አንዱ አዲስ አበባ ከተማ አስተዳደር ነው። ገቢ ምርትንም ከመተካት አልፎ ወደ ኤክስፖርት እየገቡ እና የኤክስፖርት ኦርደርም እያገኙ እንደሆነ ነው እያየን ያለ። በእውነት ለመናገር የማምረት አቅማቸውም ከፍተኛ በሚባል ደረጃ ላይ ነው ያሉት። በአነስተኛ ቦታ በተጨናነቀ ሁኔታ ተከራይተው ግን ደግሞ ትልልቅ የስራ እድል የፈጠሩ 400 800 ሰዎችን የስራ እድል ፈጥረው የያዙ ናቸው እነዚህ ኢንዱስትሪዎች ተጨማሪ ድጋፍ ብናደርግላቸው ተጨማሪ የስራ እድል ይፈጥራሉ፣ ተጨማሪ ዶላር ያስገኛሉ። የሀገር ውስጥ ምርትን በመተካት ደግሞ ትልቅ ሚና ይጫወታሉ። የኢትዮጵያ ታምርት ንቅናቄ ለማበረታታትና ለአምራቾች ምቹ ከባቢን ለመፍጠር ባለፉት ዓመታት በከተማዋ አምራቾች በተግዳሮትነት ሲያነሱ የነበሩትን የመሰረተ ልማት ችግሮችን እና ሌሎችንም የመፍታት ስራዎች መከናወናቸውን የአዲስ አበባ ምክትል ከንቲባ ዣንጥራር አባይ ይናገራሉ። የነበሩበት የማምረት አቅም ዝቅተኛ ነበር። አሁን እንደ አዲስ አበባ 69 ኦልሞስት 70% ደርሰናል። ይሄ ከሀገራዊ አማካዩ ከ65% አኳያ ከፍ ያለ ነው፣ ግን 85% ማድረስ ይጠበቅብናል። የሀገር ውስጥ ምርት የመጠቀም አቅማችን 45% ደርሷል። 30% ነበር የነበረው። አሁን 208 ኢንዱስትሪዎች ለውጭ ገበያ የሚያመርቱ ናቸው። ከ2200 በላይ የሚሆኑ ኢንዱስትሪዎች ደግሞ 2238 አካባቢ የሚሆኑ ኢንዱስትሪዎች ተኪ ምርት ያመርታሉ። ተኪ ምርት በማምረታቸው ውጭ ልንገዛ የነበረውን ዶላር ያስቀራሉ። በዚህ 6 ወር ብቻ ከ800 ሚሊዮን ብር ዶላር በላይ ማስቀረት ችለናል። በ127 ሚሊዮን ዶላር የሚሆን ደግሞ ወደ ውጭ ምርታቸው መመላክ መሸጥ ተችሏል። ይሄ እንደ ሀገር ተወስዶ ሲታይ
ከፍተኛ ነው። ተኪ ምርቶችን በማምረት ሂደት ውስጥ በከተማዋ የስራ ዕድልን ከመፍጠር ባሻገር የስራ ባህልን በመቀየርና ብሎም የኑሮ ውድነትን ሊያቃልሉ የሚችሉ ምርቶች በስፋት የማምረት ስራ ስለመከናወኑ ተገልጿል። አምራቾቹም በንቅናቄው ከዚህ ቀደም የነበሩባቸውን ችግሮች ተቀርፈው ከተጠቃሚዎች ጋር በስፋት ለመገናኘት ብሎም ምርቶቻቸውን ከሀገር አልፈው ለዓለም ገበያ እንዲሻገሩ የሚያስችሉ የእድል በሮች እንደተከፈተላቸው ይገልጻሉ። አንደኛ የመኪና እንቅስቃሴ ገደቦች ነበሩን፣ ያን ነገር አስወግደውልናል። ሁለተኛ የዚህ ነዳጅና ነዳጅ መሰል ነገሮችን እሱንም፣ ሶስተኛ ደግሞ የኤሌክትሪክ እንቅስቃሴዎችን በተለይ ራፕሽኑን ቀንሶልናል። ይሄ ትልቅ ድጋፍ ነው ያደረገልን። በማስታወቂያ ረገድ ደግሞ የማስታወቂያ የዚህ የባዛር እንቅስቃሴዎች ላይ የኛን ምርት አውጥተን እንድናስታውቅና ከገዢዎች ጋር ከአልቲሜት ከስተመሩ ጋር እንድንገናኝ ትልቅ አስተዋጽኦ አድርጎልናል። ስለዚህ ኢትዮጵያ ታምርት ትልቅ አስተዋጽኦ ለድርጅቱ እያደረገ ነው የሚገኘው ማለት ነው። ኢትዮጵያ ታምርት ንቅናቄ እንደ ሀገር ወደ ነበርንበት የሀያልነት እንድንመለስ ቤዝ የጣለ ንቅናቄ ነው ማለት እንደ ሀገር አሁን እኛ የምናመርታቸው የምርት አይነት እንደ ሀገር ከውጭ ኤክስፖርት የተደረገ የሚመጣ በብዙ ዋጋ ከዶላር ጋር ተያይዞ ማለት በብዙ ዋጋ የሚሸጥ የነበረ ግን እኛ በኢትዮጵያ ታምርት ንቅናቄ ምርታችንን በብዙ በማምረት ለሰው የስራ ዕድል ለብዙ ወገኖች በመፍጠር እንደ ሀገር ተጠቃሚ ሆነናል ማለት። የኢንዱስትሪ ሚኒስቴር በፌዴራል ደረጃ የናሽናል ካውንስል በማቋቋም አሁንም በዘርፉ እንደ ተግዳሮት የሚነሱ የጥሬ ዕቃ አቅርቦትና ሌሎችንም ችግሮች በመፍታት ዘርፉ እንዲያድግ ርብርብ እየተደረገ መሆኑን አስታውቋል። 4ኛ ዓመቱ ላይ የሚገኘው የኢትዮጵያ ታምርት ንቅናቄ ለ10 ዓመታት ቆይታን የሚያደርግ ይሆናል። በንቅናቄው በ2018 በጀት ዓመት በ6 ወራት ብቻ ከ3.4 ቢሊዮን ዶላር በላይ ማዳን መቻሉን የኢንዱስትሪ ሚኒስቴር መረጃ ያመላክታል። የኢትዮጵያን ኢኮኖሚ ወደ ኢንዱስትሪያላይዜሽን ለማሸጋገርና በዓለም ገበያ ተወዳዳሪ ለመሆን የሚያስችል ዘመናዊ ጥራት መሰረተ ልማት መገንባቱ ተገለጸ። በንግድና ቀጣናዊ ትስስር ሚኒስቴር ከክልልና ከከተማ አስተዳደሩ ለተውጣጡ አመራሮችና ባለሙያዎች የገበያና ፋብሪካ የጥራት ቁጥጥር አሰራር በተመለከተ የግንዛቤ ማስጨበጫ ስልጠና በተሰጠበት መድረክ ንግግር ያደረጉት ሚኒስትር ዴኤታ እንዳለው መኮንን የኢትዮጵያን ኢኮኖሚ ወደ ኢንዱስትሪያላይዜሽን ለማሸጋገር ዘመናዊ ጥራት መሰረተ ልማት መገንባቱን ተናግረዋል። ሚኒስትር ዴኤታው መንግስት መጠነ ሰፊ መዋዕለ ንዋይን በማውጣትና ከፍተኛ ትኩረት በማድረግ ኢትዮጵያ ዓለም የደረሰችበትን የጥራት ፍተሻ ላቦራቶሪ መሳሪያዎች የታጠቀ የጥራት መንደር ባለቤት ሆናለች ብለዋል። ያለ ጥራት ማረጋገጫ የኢትዮጵያን ኢኮኖሚ ወደ ኢንዱስትሪ መር መለወጥ አይቻልም ያሉት ሚኒስትር ዴኤታው ለዚህም ሲባል ከዓመታት በፊት ታልሞ የተጀመረው ቴክኒካዊ የጥራት መሰረተ ልማት እውን ሆኖ ለአገልግሎት መብቃቱን ጠቁመዋል። ኢትዮጵያ ለዓለም ገበያ የምታቀርባቸው ምርቶች ተወዳዳሪ እንዲሆኑ የአሰራር ስርዓትን ማዘመን፣ የቴክኖሎጂ አጠቃቀምን ማጠናከርና የቁጥጥር ስራዎችን ማጥበቅ እንደሚገባም አሳስበዋል። በተጨማሪም ህብረተሰቡ ጥራታቸውንና ደህንነታቸውን ካልተረጋገጡ ምርቶች ለመጠበቅ የዘርፉን ባለሙያዎች በየጊዜው የሚሰጡ ስልጠናዎች ማብቃት ወሳኝ ስለመሆኑ ተናግረዋል። ግብርና ሚኒስቴር ሀገር አቀፍ የእንስሳትና አሳ ሀብት ኤክስቴንሽን የባለድርሻ አካላት የምክክር መድረክን በሳምንቱ አካሂዷል። ሚኒስቴሩም አዳዲስ ፖሊሲዎችና ስትራቴጂዎች ተግባራዊ በመደረጋቸው በሀገሪቱ የእንስሳትና አሳ ሀብት ልማት ላይ ከፍተኛ ውጤት መመዝገቡን ገልጿል። በመድረኩ ንግግር ያደረጉት የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ በኢትዮጵያ ባለፉት ጥቂት ዓመታት የእንስሳት ልማት ከፍተኛ ውጤት እንደተመዘገበበትም ገልጸዋል። የእንስሳት ሀብት ልማት ቀደም ሲል በስትራቴጂ ደረጃ ተዘንግቶ መቆየቱን በመጠቆም አሁን ላይ አዳዲስ ፖሊሲዎችና ስትራቴጂዎችን በመተግበር በእንስሳትና አሳ ሀብት ላይ አመርቂ ውጤቶች መገኘቱንም የገለጹት የኤክስቴንሽን ስርዓት በመተግበር በእንስሳት ጤናና ምርታማነት ላይ እውቀትና ቴክኖሎጂ ለአርሶ አደሩ በማስተዋወቅና እንዲጠቀም በማድረግ ለውጥ መምጣቱንም ገልጸዋል። አርሶና አርብቶ አደሮች በባለሙያ የታገዘ የእንስሳት በሽታን በመከላከል ረገድ ውጤታማ መሆናቸውን ጠቅሰዋል። በምርምር የተገኙ ቴክኖሎጂዎች የዝርያ ማሻሻያ ስራዎችና የእንስሳት ጤና አጠባበቅ ዘዴዎች ተግባር ላይ ለማዋል ሰፊ ክፍተት ቢኖርም የተጀመሩ ስራዎች ተስፋ ሰጪ እንደሆኑ አስረድተዋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት
መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የውጭ መረጃዎቻችንን የምናቀርብበት ሰዓት ላይ የምንገኘው በአውሮፓውያኑ በ26 የሞዛምቢክ አጠቃላይ የሀገር ውስጥ ምርት ከ26 ቢሊዮን ዶላር በላይ እንደሚደርስ ትንበያ ተቀምጧል። ለዚህ አስደናቂ ግስጋሴ ዋነኛ ምክንያት በሀገሪቱ ሰሜናዊ ክፍል የሚገኙትና በቢሊዮን የሚቆጠር ዶላር ኢንቨስትመንት ያረፈባቸው የተፈጥሮ ጋዝ ፕሮጀክቶች ናቸውም ተብሏል። በተለይ የኮራል ሳውዝ የጋዝ ማውጫ ጣቢያ ወደ ስራ መግባትና የድንጋይ ከሰል ምርት በከፍተኛ ሁኔታ መጨመር ሞዛምቢክን በአፍሪካ ተስፋ ሰጪ ኢኮኖሚ ካላቸው ሀገራት ተርታ እንድትሰለፍ አድርጓታልም ነው የተባለው። ሆኖም ግን የሞዛምቢክ የዕዳ መጠን አሁን ከጠቅላላ የሀገር ውስጥ ምርት ከ100% በላይ ሆኖ ተመዝግቧል። ይህም መንግስት ለልማት የሚመድበውን በጀት ለዕዳ ክፍያ እንዲያባክን እያስገደደው ይገኛል። በሌላ በኩል 80 በመቶ የሚሆነው የሀገሪቱ ሕዝብ በሚተዳደርበት የግብርና ዘርፍ ላይ የአየር ንብረት ለውጥ ያደረሰው ተጽዕኖ እንቅፋት ሆኖ ተቀምጧል። የዓለም ባንክ እንዳስታወቀው ለሞዛምቢክ መንግስት የህዝብ ኢንቨስትመንት ፕሮጀክቶችን ለመደገፍ ለሚቀጥሉት 5 ዓመታት የሚቆይ የ6 ቢሊዮን ዶላር ድጋፍ ለማቅረብ አቅዷል። እንደ አፍሪካ ኒውስ ዘገባ በሞዛምቢክ ኢኮኖሚ የቶታል ኢነርጂስ የጀመረው ግዙፍ የተፈጥሮ ጋዝ ፕሮጀክት ዳግም መቀጠሉ ብሩህ ተስፋ ቢፈጥርም አይኤምኤፍ ግን የዕዳ ክፍያ መዘግየትና ቀጣይነት ያለው የበጀት ጉድለት እንደ ትልቅ ፈተና ጠቅሷል። ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ የጣሉት አዲስ ቀረጥ 10 በመቶ ሆኖ ይቀጥላል ተብሏል። በሳምንቱ ከተሰሙ ዓለም አቀፍ የቢዝነስ ጉዳዮች የፕሬዚዳንት ትራምፕ የታሪፍ መጠን ባለፈው ዓመት ከነበረው 10 በመቶ ወደ 15 በመቶ ከፍ ቢያደርጉትም የአሜሪካ ጠቅላይ ፍርድ ቤት አብዛኞቹን የትራምፕ ውሳኔዎች ውድቅ በማድረጉ ነው ይህንን ውሳኔ ያሳለፉትም ተብሏል። ትራምፕ ባሳለፍነው ሳምንት በፊርማቸው ያረጋገጡት አዲስ ቀረጥ ከየካቲት 24 ጀምሮ ተግባራዊ እንደሚደረግም ተገልጿል። ፕሬዚዳንቱ ይህንን መመሪያ ተግባራዊ ማድረግ የሚችሉት ለ5 ወራት ብቻ ሲሆን ከ150 ቀናት በኋላ ለማስቀጠል ግን የሕግ መወሰኛ ምክር ቤቱን ይሁንታ ማግኘት እንደሚኖርባቸው የቢቢሲ ዘገባ ጠቁሟል። ይህ ውሳኔ የተሰማው የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንት ትራምፕ ቀደም ሲል የታሪፍ ጭማሪን በተመለከተ ያስተላለፏቸው ውሳኔዎች ውድቅ ካደረገ በኋላም ነው የተባለው። ዶናልድ ትራምፕ በየጊዜው የሚጥሏቸው ታሪፎች በዓለም አቀፍ የንግድ እንቅስቃሴ ላይ ተጽዕኖ ማሳደሩ የምጣኔ ሀብት ባለሙያዎች ይናገራሉ። በተያያዘ መረጃ የአውሮፓ ህብረት ባለፈው ክረምት ላይ ከአሜሪካ ጋር የተደረገው ስምምነት በጊዜያዊነት እንዳይተገበር መወሰኑ ተዘግቧል። የአውሮፓ ፓርላማ ፕሬዚዳንት ትራምፕ ከአውሮፓ በሚገቡ ምርቶች ላይ የተጣለው ታሪፍ ወደ 15 በመቶ ማሳደጋቸውን ተከትሎ ቁልፍ የንግድ ስምምነቶችን ተግባራዊ እንዳያደርጉ በሳምንቱ ውሳኔ አስታውቋል። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደርሊ የተፈጸመው ስምምነቶችን በማስታወስ አዲስ ታሪፍ ሊጣል እንደማይገባና ስምምነት ሊከበር እንደሚገባም አሳስበዋል። ተመልካቾቻችን ለዛሬ ያዝነው የኢቢሲ የቢዝነስ መረጃ ይህንን ይመስል ነበር። መረጃዎቹን በማጋራት ሰላም ይልማ ቆይታ አደረግኩ። ሳምንት እስከምንገናኝ መልካም ጊዜ